ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት ትምህርት የአማርኛ ፊደላትን እንዴት በእንግሊዘኛ ተክተን እንጽፋለን ወይም እናነባለን የሚለውን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን። ኦኬ እንግዲህ ዛሬ እንደነገርኳችሁ ምንድነው ከሀ እስከ ሰ ያሉትን የአማርኛ ፊደላት እንዴት በቀላል መንገድ በእንግሊዘኛ ተክተን እንጽፋለን የሚለውን አብረን እናያለን ማለት ነው። እንግዲህ ከሀ እስከ ፐ ያሉትን የአማርኛ ፊደላት በቀላሉ በእንግሊዘኛ ተክተን እንደዚህ መጻፍ ከቻልን ማንኛውም ነገር ማንበብ ሆነ መጻፍ እንችላለን ማለት ነው። ከናንተ የሚጠበቀው ቪዲዮውን ሳሰለችሁ የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው። ያ ቀጥታውን ወደ ትምህርቱ እንሄዳለን። መጀመሪያ አማርኛውን እናንብበው። ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ እዚህ ጋር እንዴት ነው የምንጽፈው ስንል አሁን ለሃ ተነባቢና አናባቢ ነው ያለው። ተነባቢው አይቀየርም ማለት ነው። ተነባቢ ማለት እቺ ኤች ነች። ስለዚህ ኤች ለሰባቱም ለሃ ቤተሰብ ምንጠቀማት ኤች ነው ማለት ነው። በቀላል መንገድ ኤች አሁን ከሁሉ ቦታ አለች ማለት ነው። ከዛ አናባቢዎች ደግሞ ከምናወጣው ድምጽ ነው የሚወሰኑት ማለት ነው። ለምሳሌ ሀ ስንል አ ሚል ድምጽ አለ። አ በምን ይወከላል? በኤ። ስለዚህ ኤች ኤ አለን። ከዛ ሁ ሁለተኛ ፊደል ኤች አትቀየርም ብያችኋለሁ። ሁሉ ላይም አለች። ኮንሶናንት ወይም ተነባቢ የምትባለው ኤች ነች ማለት ነው። ከዛ ሁ ስንል ው ሚል ድምጽ አለ። ስለዚህ ው ሚል ድምጽ ስላለው ዩን እናስገባለን ማለት ነው። አናባቢ ዩ ኤች ዩ አረግን። ከዛ ሂ ስንል ኤች አይ ሂ ሚል ድምጽ ስላለ አይ እናረጋለን ማለት ነው። አይ ድምጹ ራሱ ይነግረናል ማለት ነው። ሀ ስንል ኤች ኤ ነው። እዛኛው ጋር ተመሳሳይ ነው ማለት ነው። ከዛ ሄ ስንል ደግሞ ሄ ኤች አይ ኢ ኤች አይ ኢ። ግን አንዳንዴ አይን ሳናስገባ ኤች ኢ ማርገን ምንጽፍበት ቦታ አለን። ስለዚህ ግን በዚህ ኤች አይ ኢ ብላችሁ ያዙልኝ። እንዴት ነው አሁን እዚህ ጋር ሄ ስንላ ዬ ሚል ድምጽ አለ ማለት ነው። አይና ኢ ባንድ ላይ ዬ ሚል ድምጽ ስላለ ማለት ነው። ስለዚህ ሄ ስንል ኤች አይ ኢ። ከዛ ህ ስንል ስድስተኛ ፊደል ግን ሁሉን መያዝ ያለባችሁ ምንድን ነው? የስድስተኛ ፊደል ከሆነ ተነባቢ እንጂ አናባቢ የላቸውም። የስድስተኛ ሙሉ ማለት ነው። ሙሉ 34ቱም ስድስተኛ ፊደል ከሆነ ምን የለበትም? አናባቢ እንደሌለበት መያዝ። ስለዚህ ስድስተኛ ፊደል ስጽፉ ህ ኤች ብለን ነው የምንጽፈው ማለት ነው። ከዛ ሆ ስንል አሁን ኦ ሚል ድምጽ አለ አይደለ? ስለዚህ ኤች ኦ ብለን እንጽፋለን ወይም እናነባለን ማለት ነው። ያ ሀን ጨረስን። አሁን ወደ ቀጣዩ ወደ ለ እንሂድ። ተመሳሳይ ነው። አንዴ ከያዛችሁ አይከብዳችሁም ማለት ነው። ለ ሉ ሊ ላ ሌ ል ሎ። አማርኛም በደንብ ማታውቁ ልጆች ካላችሁ በዛው በደንብ እንድታውቁ ብዬ ነው ማነብላችሁ ማለት ነው። ስለዚህ አሁን እንዴት በእንግሊዘኛ እንጻፍ የሚለውን አብረን እንይ ማለት ነው። ስለዚህ ለ ስንል ኤል ኢ። አሁን እዚህ ጋር መያዝ ያለባችሁ ምንድን ነው? መጀመሪያ ምነግራችሁ አሁን ለሃ ኤች እንደሆነች ሁሉ ለለ ደግሞ ኤል ነው። ተመሳሳይ ነው። ከድምፁ ጋር ራሱ ይመሳሰላል። ለ ስትሉ ኤል እንዳለ። ስለዚህ ለሰባቱም ለለ ቤተሰብ የምንጠቀመው ማንን ነው ማለት ነው? ኤልን ነው። ኤልን እዚህ ጋር ሙሉን እዩ። ኤል ኮመን ነው ወይም ለሁሉም ያገለግልናል ማለት ነው። ስለዚህ ለሰባቱም ኤልን ታረጋላችሁ። ተነባቢ ወይም ኮንሶናንት የምንለው። ከዛ አናባቢዎቹ ተመሳሳይ ናቸው ከለኛው ጋር ማለት ነው። ስለዚህ ለ ስትሉ ሚል ድምጽ ስላለው ኤል ኢ አረግን። ከዛ ሉ ስንል ደግሞ አሁንም ው ሚል ስላለው ኤል ዩ
ሊ ስንል ደግሞ ይ የሚል ድምፅ አለት። አይን አስገባን ኤል አይ። ላ ስትሉ ኤል ኤ አይደለ? አ የሚል ድምፅ ስላለው ኤ እናደርጋለን። ከዛ ሌ ስንል ኤል አይ ኢ ሌ የሚል ድምፅ ስላለው ማለት ነው። ከዛ ል ስትሉ ኤል ብቻ አናባቢ የለውም ብያቸዋለሁ። ስድስተኛ ፊደል ሳድስ ፊደሎች የሚባሉት ምንም አናባቢ የላቸውም። ራሱ ኮንሶናንት ወይም ተነባቢ ብቻ ነው የሚቀመጠው ማለት ነው። ከዛ ሎ ስንል ኦ የሚል ድምፅ ስላለ አሁንም ኤል ኦ። በነገራችን ላይ አንዱን ከያዛችሁ ተነባቢዎች ብቻ ነው የሚቀያየሩት እንጂ አናባቢዎቹ ተመሳሳይ ናቸው ማለት ነው። አብዛኞቹ የሃ ነው የሚለያይ፣ የሃና የለ ብቻ ነው የሚለያይ እንጂ ከለ በኋላ ያለው 33ቱም ምንድነው ማለት ነው? ተመሳሳይ ነው ማለት ነው። ተመሳሳይ ነው። ስለዚህ አናባቢዎቹን አንዴ ብቻ ነው የምትይዙልኝ ማለት ነው። ከዛ ለመጻፍ በጣም ቀላል ነው፣ ለማንበብም በጣም በቀላል መንገድ ማንበብ ትችላላችሁ ማለት ነው። ስለዚህ አሁን እነዚህ እናንተ ትኩረት ማድረግ ያለባችሁ ምን ላይ ነው? እዚህ ጋር እንዴት መጻፍ እንዳለባቸው፣ እንዴት ተነባቢውስ ማን ነው፣ አናባቢውስ ማን ነው የሚለውን በደንብ ማወቅ ነው የሚጠበቅባችሁ ማለት ነው። ያ አሁን ለን ጨረስን። ወደ መ ሐመርኋ ወይም ሐ የምንለው ከሐ ጋር ተመሳሳይ ስለሆነ አልጻፉትም። ስለዚህ መን እንዴት እንጻፈው? መጀመሪያ እናንብበው። መ ሙ ሜ ማ ሜ ም ሞ። አሁን እንዴት እንጻፈው የሚለውን እንይ። መ ስትሉ ኤም ኢ። እዚህ ጋር አሁን ምንድነው መያዝ ያለባቸው? አሁንም ተነባቢው ማን ነው? ተነባቢው ወይም ኮንሶናንት የምንለው ማን ነው? ለሁሉ ለመ የሚያገለግለን ማን ነው ማለት ነው? ኤም ነው ማለት ነው። ኤም ነው። ስለዚህ ኤም ለሰባቱም ለመ ቤተሰቦች ያገለግለናል ማለት ነው። ስለዚህ አሁን እዚህ ጋር ካያችሁ ለመ ለሁሉም ቤተሰብ ኤም እንዳለ ማየት ትችላላችሁ ማለት ነው። ስለዚህ ሌላው ከዚህ ጋር ተመሳሳይ ነው። አናባቢዎቹ ተመሳሳይ ናቸው ማለት ነው። አንዱን ካየን ሌላው አይከብደንም። ስለዚህ መ ስንል ኤም ኢ፣ ሙ ስንል ኤም ዩ፣ ሚ ስንል ኤም አይ፣ ማ ስንል ኤም ኤ፣ ሜ ስንል አሁንም ኤም አይ ኢ። ኤም ኢ ብለንም መጻፍ እንችላለን፣ ግን ኤም አይ ኢ የሚለውን ያዙት ማለት ነው። ከዛ ም ስንል ደግሞ ኤም ብቻ፣ ሞ ስንል ኤም ኦ ማለት ነው። ኤም ኦ። ያ ወደ ቀጣዩ እንሂድ። ሰ ሱ ሲ ሳ ሴ ስ ሶ። ያ አሁን ሰን እንግዲህ እንዴት እንጽፋለን? ሰ ስንል ኤስ ኢ ኤስ ኢ። ከዛ ሱ ስንል አሁንም ኤስ ዩ። ሲ ስንል ኤስ አይ። ሳ ስንል ኤስ ኤ። ሴ ስንል ኤስ አይ ኢ። ስ ስንል ኤስ ብቻ። ሶ ስንል ኤስ ኦ። ስለዚህ በጣም ከስሙ ጋር ይመሳሰላል። አሁን ሰ ስንል ኤስ እንደሆነ ግልጽ ነው ማለት ነው። ስለዚህ ለሰባቱም ለሰ ቤተሰብ ማን ነው የሚያገለግለን? ኤስ ነች ማለት ነው። ከዛ አናባቢዎቹ ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው። እዚህ ጋር ካያችሁ አሁን ምንድነው የሃ ብቻ ነው የሚለየው ማለት ነው። የመጀመሪያ የሃ ኤች ኤ ነው። የለ ግን ኤል ኤ ነው። የመም ኤም ኤ ነው። የሰም ኤስ ኢ ነው ማለት ነው። ስለዚህ ከሃ በስተቀር የመጀመሪያ ፊደል ከዚህ በኋላ የሚመጡትን ምንሰራቸውም ምንድናቸው ማለት ነው? ኢ ናቸው። የመጀመሪያ ፊደል አናባቢያቸው ኢ ነው። ከዛ የሁለተኛ ፊደል ደግሞ አናባቢያቸው ማን ነው? ዩ መሆኑን መያዝ። እዩ ሙሉውን ማየት ትችላላችሁ። ዩ ዩ ዩ ዩ። ከዛ የሶስተኛ ፊደል ደግሞ ምንድነው? አናባቢ አይ እንደሆነ ብቻ ያዙልኝ። የሶስተኛ ፊደል ከሆነ አናባቢው አይ ነው። በቀላል መንገድ ለመያዝ ማለት ነው። ስለዚህ አይ አይ ነው ሁሉ ማለት ነው። የአራተኛ ፊደል ደግሞ አናባቢው ማን ነው ማለት ነው? ኤ እንደሆነች መያዝ። የአራተኛ ፊደል ሁሉም አናባቢዋ ማነች ማለት ነው? ኤ ነች። እዩ ሙሉ ማየት ትችላላችሁ። ኤ ነች። የአራተኛ የሁሉም አናባቢ ኤ ነች ማለት ነው። የአምስተኛ ፊደል ደግሞ አይ ኢ ነች። የአምስተኛ ፊደል ደግሞ አይ ኢ ሁሉንም ማየት ትችላላችሁ። ምንድነው? አይ ኢ ነው። የሰባተኛ ራሱ ነው የሚሆነው፣ ተነባቢ ነው። አናባቢ ስለሌለው እናልፈዋለን ማለት ነው። ስለዚህ ራሱ ተነባቢውን ወይም ኮንሶናንቱን ብቻ ነው የምናስቀምጥ ማለት ነው። ሰባተኛ ደግሞ ማን ነው ማለት ነው? አናባቢው ኦ ነው። የሁሉም አናባቢ ተመሳሳይ እንደሆነ መያዝ አለባችሁ ማለት ነው። ከሃ በስተቀር ሌላው
ተመሳሳይ ነው ማለት ነው። ተመሳሳይ ነው። የሁለተኛ፣ የሶስተኛ፣ የአራተኛ፣ አምስተኛ እያልን ስንሄድ ተመሳሳይ ነው ማለት ነው አናባቢው። ስለዚህ እናንተ በግልጽ በቀላል መንገድ በዚህ መልኩ ማወቅ ትችላላችሁ ማለት ነው። የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ